ተወዳጁ የጽናት ድራማ እንግዲህ ትናንት አልተለቀቀም፣ ዛሬ ይለቀቃል ብዬ ተስፋ አረጋለሁ። ሌላ ድራማ ነበር የተለቀቁ በቻናላቸው ላይ እኔ እየጠበቅኩ ነበር እነሱን ማለት ነው። ምን ተፈጠረ? ቤቲስ እንዴት ነው? እዛ ቤት መጣች አልመጣችም? ጽናትስ ምን አደረገች የሚለውን ነገር ለማወቅ በጣም ጓጉቻለሁ ማለት ነው። እናንተም እንደኔ እንደጓጓችሁ ተስፋ አደርጋለሁ። ዛሬ እንግዲህ ይለቀቅልናል ብዬ ተስፋ አደርጋለሁ ቤተሰቦች፣ ምክንያቱም በጉጉት እየጠበቅን ስለሆነ ከዛሬ አያሳልፉትም ማለት ነው። ብዙ በኮሜንት ላይ አረ ልቀቁልን እያላችሁ ስለሆነ ማለት ነው ዛሬ ይለቀቃል። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ ቤቴን ብዙዎቻችሁ አንቺ ሰይጣን የስራሽውን ነው ያገኘሽው፣ ደግ ሆነች፣ ከዚህ በኋላ ምንም ነገር በነሱ ህይወት አይመለከታትም፣ ኪራም እሷ ምንም ማድረግ የለበትም እያላችሁ ነው። ግን ደግሞ አንዳንዶቹም ደግሞ ቢያግዛት ችግር የለውም የምትሉም አላችሁ። ግን ቤቴ ከዚህ በኋላ ከተሻላት እዚህ ቤት ከገባች በጭራሽ አትወጣም። አሁንም ጽናትንና ኪራን ህይወታቸውን ሲኦል ነው የምታደርግባቸው ማለት ነው። ስለዚህ በጭራሽ ከነሱ ህይወት መውጣት አለባት። በፈለገችበት ቦታ ሄዳ መዳን ትችላለች እንጂ በኪራ ሰበብ በጭራሽ አትድንም። አሁንም በኪራ ሰበብ የምትድነው አፈቅርሻለሁ፣ እወድሻለሁ፣ አገባሻለሁ እያለ አታሏት ካልዳነች በቀር ይሄ ነገር ማለት ደግሞ ዳነች ድጋሚ አሁን መልሳ ደግሞ እሱ የእሷ መሆን እንደማይችል ስታቅ ደግሞ አሁንም መልሳ ታብዳለች። ስለዚህ አውቆ አበድ ማለት ናት እሷ ማለት አውቆ አበድ ማለት ነው። አውቆ የተኛ ሰው ቢጠሩት አይሰማም እንደሚባለው አውቃ ነው ያበደችው። ስለዚህ አሁንም ቢሆን ደግሞ ድንገት የኪራን ልብ ለማግኘት የኪራን ይቅርታ ለማግኘት ይሄን ነገር እንዳላደረገችው በምን እናረጋግጣለን? እንግዲህ በተለመደው ሰዓት ይለቀቅልናል ማለት ነው። በጉጉት እኔም እየጠበቅኩ ነው። አዲስ የተፈጠረ ነገር ስላለ እሱን ነገር ለማየት በጣም ጓጉቻለሁ። እናንተም ደግሞ ምንድን ነው እያላችሁ በጉጉት ጠብቁ ማለት ነው ውዶች። በተለይ ኪራ ያለበት ፈተና እንዳይመስላችሁ። በዚህ ጋር በቤቲ እናት እና በዚህ ጋር በጽናት መሀል እዛ ጋር ጓደኞቹም ደግሞ ይጮሁበታል ማለት ነው። ኪራ አሁን ላይ ምን እንደሚያደርግ ግራ ገብቶታል ማለት ነው። እንግዲህ በሚለቀቀው ክፍል ላይ የምናይ ይሆናል ማለት ነው የሚፈጠረውን ነገር። ጽናትዬ እኔ ልቃጠልልሽ ጽናት ተቃጠለች ማለት ነው። እዚህ ጋም ሰኒ እንግዲህ ደግሞ ለክብሮም ደውላ መቼ ነው የምትመጣው እያለች ነው። ለፊልድ እንግዲህ ለ2 ቀን ወጥቶ ነበረ። በፍቅር አበደች፣ በቃ በናፍቆት ሞተች ማለት ነውና ምንም ማድረግ አይቻልም። እንግዲህ አም ላይቭ ብላለች። እንግዲህ ይሄንን ምንድነው የሚባለው? አም ላይቭ እንግዲህ ነው ምንድነው? አይ አሁን እንግሊዘኛ ነው ወይስ ቻይነኛ ነው ያወራሁት እኔ ማለት ነው። በቃ ቢቀርብኝስ እንግሊዘኛ ባላወራ። እኔ እኮ ነግሬያቸዋለሁ እንግሊዘኛ አላርጂ ካለብኝ እንግሊዘኛ ለማውራት ሲጀምር ምላሴ ወደ ሌላ ቦታ ነው የሚሄደው። ስለዚህ እንግሊዘኛ እንዳወራ ታስጨናምታችኋል። አማርኛውን ወደ እንግሊዘኛ እንድተረጉምላቸው የሚፈልጉም ሰዎች አሉ። እኔ አይደለም ሌላው እንኳን ይቀር እንኳን እንደው ሀይ ሲሉኝ እንኳን ራሱ እኮ ሌላ ነገር ነው የምመልሰው እኮ። ስለዚህ ተውኝ፣ በቃ ተውኝ ማለት ነው። ሰምታችኋል እንግዲህ ጽኑዬ የኔ እናትን ይላልቅስ ማለት ነው። ስለዚህ በቃ አሁን ምን እንደሚፈጠር የምናይ ይሆናል ማለት ነው። ሙሉ ቪዲዮ ይለቀቅልናል በተለመደው ሰዓት፣ በጉጉት ጠብቁ። እስከዛው ድረስ ይህንን ቻናል ሰብስክራይብ ያደረጋችሁ ቤተሰቡ ነው ማለት ነው ውዶቼ። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉ።